ሰላም እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁልኝ? ውድ ኢትዮጵያውያን በዓለም ዳር ያላችሁ ሁሉ እንዴት ናችሁ? ደህና ናችሁ ሆይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እስኪ በጣም አሳዛኝ ዜና እንግዲህ በዛሬው ዕለት ከትላንትና ጀምሮ በጣም ብዙ ኢትዮጵያውያን እዚህ ሳውዲ አረቢያ ላይ ብዙ እየተሰቃዩ ያሉም አሉ። እየሰማችሁ ነው። የሞቱም አሉ በአሰቃቂ ሁኔታ። በእውነት በጣም ያሳዝናል። በራሳችን ቢሮ ለስሙ እውነት ይህ አሁን ምን ይባላል? ለስሙ እንደምታውቁት ነው። በተለይ ሳውዲ አረቢያ ላይ የሚሰሩ የኢትዮጵያ ቢሮዎች፣ መክተቦች በጣም የሚያስጠላ። በእኔ የነበረው የተሻለ ነበር፣ ይሻላል። አሁን ላይ ግን በእህቶቻችን ላይ እየደረሰ ያለው ግፍ አይደለም። እንደሰማችሁት እንግዲህ በትናንትናው ዕለት አንድ እህታችን በግብፅ በአሰቃቂ ሁኔታ ተገላለች ማለት ነው። እዛው ቢሮ ውስጥ አስባችሁታል። ምንም አይነት ሰው ይሁን የዚህ ግን ዋናው ተጠቂና ዋናው ሰለባ የራሳችን ቢሮ ነው። ችግሩ እንግዲህ ይቺ ልጅ ስትመጣ ቋንቋ ትችላለች ተብላ ነው የመጣችው ተብሏል። ግን ልጅቷ ቋንቋ አትችልም ነበረ። በጣም ያማል በእውነት። እኔ ከትላንትና አንስቼ እስከ ዛሬ ድረስ እንቅልፍ አልተኛው። አሁን ስልችት ሲለኝ ነው። አንዳንዴ ያለ አይደለም ብታለቅሱት የማይወጣ ነገር እውነት በቃ የማይወጣ ምን እየተደረገ ነው? በዚህ ልክ በራሳችን ዜጋ። በመጀመሪያ ደረጃ የኢትዮጵያ ኤጀንሲ ምን አስቦ ነው? ቋንቋ የሚችል ሰው ላክ ከተባለ ቋንቋ እንደማትችል ወይስ ለምን አልተናገሩ? ወይስ ደግሞ ለምንድን ነው ቋንቋ የሚችል አተው ነው? ሲቀጥል እንደገና ደግሞ ልጅቷ እዚህ 3 ወር ሙሉ ቢሮ ውስጥ እየተሰቃየች እንደሆነ ሲሰሙ ስንት ሰቆቃ እኮ አለ በየቢሮው እየተደፈሩ በራሳቸው ቢሮ። በእውነት ያማል። እኔ እንጃ ምን እንዲባላል። ግን ሳውዲ ላይ ምን እየተካሄደ ነው? ግን የሀገሩ ህግ እውነት ምርጥ ነው። በጣም ቆንጆ ህግ ነው ህጉ። እኔ በጣም ነው ደስ የሚለኝ። ማለት ለተጎዳ የትኛውም አካል ይሁን የሰው ልጅ ከሆነ መረጃ ካለው ማንም አካል ፍትህ ያገኛል። እዚህ ሀገር ላይ ማለት ነው። መረጃ ከተያዘ ፍትህ ይገኛል። ግን በራሳችን ዜጋ በዚህ ልክ አሰቃቂ። አሁን የልጆቿ ቤተሰቦች የኛ ቤተሰቦች ቢሆኑ ብላችሁ አስባችሁ ታውቃላችሁ? የእውነት በዚህ ልክ ግን ጭካኔ፣ በደላላ ጭካኔ ስንቶቹ ተሰቃዩ። በደላላ እየመጡ ስንቶቹ ህይወታቸው ተቀጠፈ። እውነት እኔ ግን የምላችሁ የምትመጡ አዲስ ወደ ሳውዲ አረቢያ አትምጡ። እውነቴን ነው የምላችሁ። እየመጣችሁ እዚህ ደመ ከልብ አትሆኑ፣ አትምጡ። አንደኛ የራሳችን ቢሮ የራሳችን ሰው ለገንዘብ እንጂ አንድም ለዜጋው የሚጨነቅ የሚያስብ የለም። ሁሉም ቢሮ ማለት አይደለም፣ በጣም አሉ አሪፍ አሪፍ ኤጀንሲዎች። ግን አብዛኛው የሰው ደም እየሸጠ ብር ነው የሚያካብተው፣ የራሱን ዜጋ ማለት ነው። ያማል። ይሄ በጣም ያማል የእውነት። አሁን በጣም ብዙ ልጆች ችግር ውስጥ ያሉ ልጆች አሉ። ትላንትና የወለጋ ልጅ አንድ ልጅ ሞታለች። ሁላችሁም ሰምታችኋል። ሁላችንም ወደ 30,000 ሰው ላይ ብላይ ነበረ። እንግዲህ በግብፅ ዜጋ በአሰቃቂ አይታችኋል ምን እንደምትመስል። እውነት ያማል። ይሄ እኔ በሆነስ ነገ በእኔስ ምን ይደርሳል? በራሳችሁ ቢሮ በዚህ ልክ እንዲህ መሰቃየት። አሁን
ይሄ ቢሮ ሊዘጋ ይገባል። ሁላችሁም ልትረባረቡ ይገባል። ነገ ደግሞ አንዷ ቀጣ እዚህ ደመከልብ ከመሆን ከእንደዚህ አይነት መጠበቅ አለብን። እውነት ያ ሁሉ ህዝብ እንዲያለቀሰ አደርን ማለት ነው። ቁጭ ላይ ብለን በዛ ላይ ደግሞ አንዲም ልጅ ነበረች፣ ሰምታችኋል እንግዲህ ከማዲያሟ ጋር ምን እየደረሰባት እንደነበረ ማለት ነው። እሷ እግዚአብሔር ይመስገን ያልተጠራች ነፍስ አትሄድም። እሷ ተርፋለች። ወታለች። ጠዋት እንደሰማችሁት በሰላም ወታ አስወጥተዋታል። ግን ይህ ነገር ነገም ይቀጥላል መፍትሄ ካልተገኘለት። የሁላችንም እጣ ፈንታ ይህ ነው የሚሆነው። በእርግጥ የኢትዮጵያ ቢሮ እንደማይሰራ እኔ አውቄዋለሁ። እኔ ብዙ ነበረ፣ ብዙ ተሰቃይቼ ነበረ። ከአንድ አይሉት 2 ጊዜ ቢሮ ሂጄ ነበረ። የሰው ቤት አልሰራም፣ አንድ ቤት ብቻ ነው የምሰራው። እኔ ስንት ቤት ልሰራ ነው የመጣሁት እያልኩኝ ማለት ነው። እያስፈራሩ ነበረ የመለሱኝ። ግን ሰዎቹ ምንድን ነው ግን እኔን እሷን ካልሆነ አንፈልግም ወይ ብራችን መልሱ። እነሱ ደግሞ ታውቃላችሁ የብር ነገር፣ የኢትዮጵያ ቢሮ ሲባል ብር ብቻ ነው እነሱ የሚያካ ብር 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 ብቻ ስለሆነ ብር ላለመመለስ እኔን ስንት ተንገላትቼ ስንት ተንከራትቼ ስንት ቤት እየሰራሁ ያቺን ቀን አለፍኳት። ማያልፍ የለም እና አሁን እግዚአብሔር ይመስገን ራሴ በመብቴ እንዲሁ ስጨቃጨቅ በቃ ከኢትዮጵያ ቢሮ እነሱ ከአረቦቹ ጋር መጨቃጨቅ ይሻላል። ያ እንደሆነ መፍትሄ አይሰጠኝም ብዬ ከነሱ ጋር ስታገል አሁን እግዚአብሔር ይመስገን ሌላ ሰው ቤት የምሰራው ቀርተዋል። ሁሉንም በመብት በራሴ እየለፋው እንዲሁ ከእነሱ ጋር በመጨቃጨቅ አስተካክያለሁ። እናንተም መፍትሄ የለውም። ይሄ አብዛኛው የኢትዮጵያ ቢሮ ሳውዲ ውስጥ የሚገኝ በተለይ ወደ ገጠር አካባቢ አንደኛ ሰው አይደርስላችሁ፣ ሁለተኛ ደግሞ ሩቅ፣ ቦታው ሩቅ፣ በጣም ሰፊ፣ አስቸጋሪ፣ ሰው የለ እንደ ሌሎቹ የሚደርስ ፈጥኖ የሚደርስ ሰው የለ። ሳውዲ ውስጥ ሁሉም ስራ ነው የሚሯሯጠው እንደምታዩት ነው እንጂ ማንም ለማንም መጥፎ ነገር ከደረሰ በኋላ ነው እንጂ ማንም አይደርስላችሁም። እና እባካችሁ በቻላችሁት ሞልቷል። ጆርዳን፣ ቤሩት፣ ኩዌት አሁን ተከፍቷል። አዲስ ወደዚያ አትምጡ። እውነቴን ነው። እየመጣችሁ ደመ ከልባት ሆኑ። እውነት እኛም መውጫተን ነው ግዴታችንን መጨረስ ስላለብን ማለት ነው። ተው ተውቶች አትሞቱ እየመጣችሁ። ስንቱ ሞተ እንዴ! ምንም እንደ ትላንትናዋ ልጅ በአሰቃቂ ሁኔታ የሞተን ባይኖር ስንቱ ሞተ፣ ስንቱ ተደፈረ፣ ስንቱ ተሰቃየ። ይበቃል። አሁን ግን በተለይ እየተሰቃዩ ላሉ ሰዎች ፍትህ ልትሉ ይገባል። እያንዳንዱ ቢሮ ሊፈተሽ ይገባል። የኢትዮጵያ የሆነ ቢሮ ሊፈተሽ ይገባል። ይበቃቸዋል በገንዘብ መነገድ፣ የሰው ደም እየጠጡበት ገንዘብ ማካበት። ይሄ ለመቼ ነው? እውነት ያማል በጣም። እና እባካችሁ እንደው ሳውዲ ምድር ባትመጡ። እዚህ በጣም ከባድ ነው፣ አስቸጋሪ ነው። በዛ ላይ ወደ ገጠር ያሉ ልጆች እየተራቡ ነው፣ እየተጠሙ ነው። ስንት ስቃይ እያሳለፈ ያላለ ምሳ በልተው እራት የማይደግሙ ስንት አሉ። እና እባካችሁ እህቶቼ ደመ ከልብ አትሁኑ። በእርግጥ ማንም ተጠርቶ ነው፣ እኛ ስላልን አይደለም። ፈጣሪ ያለው ነው የሚሆነው። ሞት የትም ቢሆን አይቀርም። ግን ሁላችንንም ወጥቶ ከመቅረት ይሰውረን አምላክ። በቃ አሁን እህታችን ነፍሷን በአጸደ ገነት ያሳርፈው። የስቃይዋንም ፍትህ ታገኝ።
እና በዚህ ስራ ላይ ብዙ አላችሁ እዚህ ብዙ ኢትዮጵያውያን በዚህ የተሳተፋችሁ ልጅቱን ባትመጣ ፍትህ ልታገኝ ይገባል። የህግ ከለላ ልታገኝ ይገባል። ሁላችሁም ይሄ ፍትህ ማለት አለባችሁ። በቃ አሁን እየተሰቃዩ ያሉ ኢትዮጵያውያን ፍትህ በቃ ይበቃል፣ ይበቃል። ምንም ቃል የለኝም። ብቻ ለሁላችንም መድኃኔዓለም ለሀገራችን ምድር ያብቃን። የሞተችው እህታችንንም ነፍሷን በአጸደ ገነት ያሳርፍልን። በጣም አንጀቴን የበላችሁ ገና መታክ በ3 ወሯ አስባችሁታል? እንኳን አይደለም በ3 ወር አሁን እኛ እንደ ምናምን 2 ዓመት ሰርተን ምንም የለንም እንላለን። ብቻ ከባድ ነው። በጣም ነው ያሳዘኑኝ። በጣም ነው ያዘንኩት። ይሄ ያሳዝናል በጣም በዚህ ልክ በራስ ዜጋ በዚህ ልክ ጭካኔ ያማል። ነፍሷን ይማረው። ለቤተሰቦቿ መጽናናትን ይስጥልን እላለሁ። አመሰግናለሁ።